ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሐሙስ የካቲት 27 ቀን 2017 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። ኢትዮጵያ በሩብ ዓመት ውስጥ ብቻ ከጥይት ሽያጭ 30 ሚሊዮን ዶላር ገደማ ገቢ ማግኘቷን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ሀገሪቱ ለውጭ ሀገር ገበያ የሚቀርቡ ክላሽ፣ ስናይፐር፣ ብሬንና ዲሽቃ፣ ታንክና ሁሉን አይነት መድፎች የማምረት አቅም ያለው ፋብሪካ መገንባቷንም ጠቅላይ ሚኒስትር አብይ ገልጸዋል። ጠቅላይ ሚኒስትሩ ይህንን ያሉት በኦሮሚያ ክልል ምዕራብ ሸዋ ዞን በቶኬ ኩታ ወረዳ የሚገኘውን የሆሚቾ ጥይት ፋብሪካ ትላንት ረቡዕ የካቲት 26 ቀን 2017 ዓ.ም በጎበኙበት ወቅት ነው። ጠቅላይ ሚኒስትሩ በዚህ ወቅት በሰጡት ገለጻ ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይትና መሳሪያ የማምረት ሙከራዎች እንደነበሩ አስታውሰዋል። በ2015 በአምቦ ከተማ አቅራቢያ በሚገኘው የሆሚቾ አሚሽን ኢንጂነሪንግ ኢንዱስትሪ ውስጥ ተከላው የተጀመረው ዘመናዊ ፋብሪካ 2 ዓመት ባልሞላ ጊዜ ውስጥ ጥይቶችና የተለያዩ አይነት የጦር መሳሪያዎችን ወደ ማምረት መሸጋገሩን ጠቅላይ ሚኒስትሩ በዚሁ ጊዜ ይፋ አድርገዋል። ፋብሪካው የሮቦቲክስ ቴክኖሎጂን በመጠቀም በሰዓት በጣም ከፍተኛ የማምረት አቅም ያለው መሆኑንም አመላክተዋል። ይህ ፋብሪካ ለገበያ በቂ የሆኑ ክላሽና ስናይፐር ጠመንጃዎችን እንዲሁም ብሬንና ዲሽቃ የተሰኙ ከባድ የጦር መሳሪያዎችን የሚያመርት እንደሆነ ጠቅላይ ሚኒስትሩ አስረድተዋል። ከዚህ በተጨማሪ ፋብሪካው ታንክና ሁሉንም አይነት መድፎች የማምረት አቅም ያለው መሆኑን ገልጸዋል። ፋብሪካው ያመረታቸው ጥይቶችን ባለፉት 3 ወራት ለውጭ ሀገር ተሽጠው ከ30 ሚሊዮን ያላነሰ ዶላር ገቢ መገኘቱን ጠቅላይ ሚኒስትሩ በዚህ ወቅት ተናግረዋል። በትግራይ ክልል የኢኮኖሚ እንቅስቃሴ መዳከሙን ተከትሎ ድህነት፣ ስራ አጥነትና ስደት መበራከቱ ተገለጸ። የትግራይን ጦርነት ያስቆመው የፕሪቶሪያው ስምምነት ከተፈረመ በኋላ በክልሉ በጦርነት ምክንያት የደረሰውን ውድመት የሚተካ ዳግም ግንባታ እንዲሁም የኢኮኖሚ ማነቃቂያ ስራዎች ይከናወናሉ ተብሎ ይጠበቅ የነበረ ቢሆንም እስካሁን ይህ ነው የሚባል ተግባር አልተፈጸመም ሲሉ በትግራይ የሚገኙ የተለያዩ ሲቪክ ማህበራትና የፖለቲካ ፓርቲዎች በተደጋጋሚ ገልጸዋል። ከዚህ በተጨማሪ በጦርነት ለወደመው ሀብት የባንክ ብድርና ወለድ ለመክፈል ያልቻሉ በትግራይ ክልል የሚገኙ ባለሀብቶች መንግስት መፍትሄ እንዲሰጣቸውም ጥያቄ አቅርበዋል። የትግራይ ንግድ ዘርፍ ማህበራት ምክር ቤት በበኩሉ መንግስት የንግዱን ማህበረሰብ የሚደግፍ የተለየ ፖሊሲ መትከል ሲገባው በጦርነት ለወደመው ሀብት የባንክ ብድርና ወለድ እንዲከፍሉ ጫና እየፈጠረ ይገኛል ሲልም ቅሬታውን አቅርበዋል። በዚህም ምክንያት በትግራይ የኢኮኖሚ እንቅስቃሴ ተዳክሟል፣ ስራ አጥነት ሰፍኗል፣ ወጣቶች በገፍ እየተሰደዱ እንደሚገኙም ገልጸዋል። በትግራይ በተለይም በግሉ ዘርፍ ኢኮኖሚ የደረሰውን ጉዳት የሚዳስስ ጥናት ተሰርቶ ለዓለም ባንክ መቅረቡን የሚያነሱት የኢኮኖሚ ምሁራን በትግራይ የቀጠለው ፖለቲካዊ ቀውስ ለትግራይ ዳግም ግንባታና የኢኮኖሚ ማነቃቂያ ስራዎች እቅድ ማስፈጸሚያ ፈተና እንደሆነም ገልጸዋል። የትግራይ ንግድና ዘርፍ ማህበራት ፕሬዝዳንት በሪውን ሀፍቱ በበኩላቸው የትግራይ ሁኔታ የሚመጥን የኢኮኖሚ ማነቃቂያ ከመንግስት ይጠበቃል ሲሉም ተናግረዋል። በትግራይ የሚገኙ ከባንኮች ብድር ወስደው የነበሩ ባለሀብቶችን በጦርነት በደረሰው ውድመትና ኪሳራ ምክንያት ያለባቸውን ብድር መመለስ እንደተቸገሩ በመግለጽ የፌዴራል መንግስት የተለየ መፍትሄ እንዲያበጅም ጥያቄ ማቅረባቸው ተመላክተዋል። በ4 ዓመት ህፃን ልጅ ላይ የአስገድዶ መድፈር ወንጀል የፈጸመው ግለሰብ በ12 ዓመት ጽኑ እስራት መቀጣቱን ፖሊስ አስታወቀ። የ4 ዓመት ከ10 ወር ዕድሜ ያላትን ህፃን ልጅ ላይ የአስገድዶ መድፈር ወንጀል የፈጸመው የ72 ዓመቱ አዛውንት በ12 ዓመት ጽኑ እስራት መቀጣቱን የቦሌ ክፍለ ከተማ ፖሊስ መምሪያ ገልጿል። አቶ ተስፋዬ ደመቀ የተባሉት የ72 ዓመት ዕድሜ ባለጸጋ ነሐሴ 14 ቀን 2016 ዓ.ም በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቦሌ ቡልቡላ ዶክተሮች ሰፈር ተብሎ በሚጠራው አካባቢ ከቀኑ 5 ሰዓት ላይ የአስገድዶ መድፈር ወንጀል መፈጸሙን ፖሊስ አስታውቋል። የ4 ዓመት ከ10 ወር ዕድሜ ያላት ህፃን በአካባቢው የተጫወተች ሳለ የኢትዮ ቴሌኮም ታወር ጥበቃ ሰራተኛ የሆኑት አቶ ተስፋዬ ደመቀ ህፃኗን እንጫወት በማለት የድርጅቱ ጥበቃ ሰራተኞች የሚያድሩበት ማረፊያ ውስጥ በማስገባት የአስገድዶ መድፈር ወንጀል ሲፈጽሙባት የአካባቢው ህብረተሰብ ደርሶባቸው ለፖሊስ ባደረጉት ጥሪ ግለሰቡ በቁጥጥር ስር መዋሉንም አስታውሰዋል። ፖሊስም በህፃኗ ላይ ተገቢውን የጤና ምርመራ እንዲደረግላት በማድረግ የሰውና የሰነድ ማስረጃን በማጠናከር በአቃቢ ህግ በኩል ክስ እንዲመሰረት መደረጉን ከቦሌ ክፍለ ከተማ ፖሊስ መምሪያ የሴቶችና ህጻናት መምሪያ ክፍል የተገኘው መረጃ ያመለክታል። የተከሳሽን ጉዳይ ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ 5ኛ ወንጀል ችሎት ጥር 21 ቀን 2017 ዓ.ም በዋለው ችሎት ተከሳሽን ያርማል፣ ሌሎች ወንጀሎችን ፈጻሚዎችን ያስጠነቅቃል በማለት በ12 ዓመት ጽኑ እስራት እንዲቀጡ የጥፋተኝነት ውሳኔ አስተላልፎባቸዋል። ቀደምቶቻችን ኑሯቸውን ለማሸነፍ ተግተው የድካማቸው ውጤት ፍሬ ሲያፈራ ሰፍረው ለምስጋና ወደ ቤተ እግዚአብሔር ያቀርቡ እንደነበር አባቶቻችንም በትውልድ ርክክብ ተቀብለው ከእምነታቸው ሳያጎድሉ ከገቢያቸው ላይ አስራት በኩራት በማውጣት ትእዛዝ አምላክን በመፈጸም በረከት ማግኘትን እንዳስተማሩን እኛ ደግሞ
የዚህ ዓለም ወከባ ሳያዘናጋን በጊዜ መጣበብ ሳንስተጓጎል ከእምነት ከሥርዓታችን ሳንጎድል አስራታችንን በዘመናዊ መንገድ በአቢሲኒያ ባንክ የአስራት በኩራት ልዩ አገልግሎት በኩል በማውጣት ሃይማኖታዊ ግዴታችንን መወጣት ቀጥለናል። እርሶም የአቢሲኒያ ባንክ አስራት በኩራት ልዩ አገልግሎት ተጠቃሚ ይሁኑ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ውጭ ዜናዎች እናልፋለን። የዲሞክራቲክ ሪፐብሊክ ኮንጎ ማዕቀብ በሞባይልና በመኪኖች ዋጋ ላይ ጭማሪ እንደሚያስከትል ተገለጸ። ዲሞክራቲክ ሪፐብሊክ ኮንጎ በኮባላት ማዕድን ላይ ለ4 ወራት የሚጸና የውጭ ንግድ እቀባ ጥላለች። ይህንን ተከትሎም የስልክ ላፕቶፕና የኤሌክትሪክ መኪና ዋጋ ላይ ዓለም አቀፍ ተጽዕኖ እንዳይፈጠር ስጋትን ፈጥሯል። የኮባላት ማዕድን ለበርካታ ኤሌክትሮኒክስ ምርቶች ግብአት ሆኖ ያገለግላል። የዚህ ማዕድን ከፍተኛ አምራች ደግሞ ሪፐብሊክ ኮንጎ መሆኗንም ዘገባዎች አመላክተዋል። ማንኛቸውም ኃይል ተቀብሎ የሚሞሉ ሪቻርጀብል የኤሌክትሪክስ መሳሪያዎች መስራት እጅግ አስፈላጊ ሲሆን በተለይ ዘመናዊ ስልክ፣ ላፕቶፕና ኤሌክትሪክ መሳሪያዎችን ካለዚህ ማዕድን የሚታሰቡ አይደሉም። ከዚህ ባሻገር ማዕድኑ የጄኔት ሞተር አካል ለመስራትም ይውላል። ከፍተኛ ኃይልን ለመቋቋም መቻሉ ደግሞ ማንኛውንም ከባድ ነገሮች ለመቆጣጠር የሚውል ከባድና ቀላል መሳሪያዎችን ለመስራት ያገለግላል። ይህ እጅግ አስፈላጊ ማዕድን 70% የሚመረተው ከዲሞክራቲክ ሪፐብሊክ ኮንጎ ነው ተብሏል። ኮንጎ በዚህ ማዕድን የውጭ ንግድ ላይ የ4 ወራት እቀባ የጣልኩት በዓለም ገበያ ላይ የምርት መትረፍረፍ ስላጋጠመ ነው ብላለች። ይህም በመሆኑ የዚህ ማዕድን ዋጋ አሽቆልቁሏል ነው የተባለው። የዲሞክራቲክ ሪፐብሊክ ኮንጎ ውሳኔን ዋጋውን ወደ ነበረበት ሊመልስ ይችላል ብላለች። ከፍተኛ ጭማሪም ሊያስከትል እንደሚችል ስጋትን ፈጥሯል። በመጨረሻም በደቡብ ኮሪያ በልምምድ ላይ የነበረ የጦር ጄት በስህተት በንጹሃን መኖሪያ መንደር ላይ ቦምብ መጣሉን ተከትሎ በርካታ ሰዎች መቁሰላቸው ተገለጸ። የደቡብ ኮሪያ አየር ኃይል በዛሬው ዕለት እንዳስታወቀው ከሆነ በልምምድ ላይ የነበረ የጦር ጄት በስህተት በንጹሃን መኖሪያ መንደር ላይ 8 ቦምቦችን ጥሏል። አየር ኃይሉ በመግለጫውም KF-16 ተዋጊ ጄት የስልጠና ተልዕኮ በማካሄድ ላይ ያለ ባልተለመደ ሁኔታ MK-82 የተባሉ ቦምቦች በመኖሪያ መንደር ላይ መጣሉን አረጋግጧል። የአየር ድብደባውም ከሰሜን ኮሪያ በ25 ኪሎ ሜትር ርቀት ላይ በምትገኘው ቡቼ ከተማ ላይ ሌሊት 10 ሰዓት ላይ እንደተፈጸመ ጦሩ አስታውቋል። በስህተት በተፈጸመው የአየር ጥቃትን በንጹሃን ላይ ጉዳት መድረሱን ያስታወቀው አየር ኃይሉ ምን ያክል ሰው እንደተጎዳና የጉዳታቸው መጠን ምን ያክል ነው የሚለውን ግን ከመግለጽ ተቆጥቧል። ከስፍራው የወጡ መረጃዎች እንደሚያሳዩት ከሆነ በአየር ጥቃቱ በ4 ሰዎች ላይ ከባድ የአካል ጉዳት ሲደርስ በ3 ሰዎች ላይ ቀላል ጉዳት ደርሷል። የደቡብ ኮሪያ አየር ኃይል በደረሰው አደጋ ማዘኑን በመግለጽ አደጋው በሰው ሰራሽ ስህተት አሊያም በቴክኒክ ችግር የደረሰ የሚል ለማጣራት ምርመራ መጀመሩን አስታውቋል። እንደ ዩሃምፕ ገለጻ የአየር ጥቃቱ የተፈጸመው ደቡብ ኮሪያ ከአሜሪካ ጋር በመተባበር በቡቾን ባደረገችው የቀጥታ የተኩስ ወታደራዊ ልምምድ ላይ ነው ተብሏል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖች ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ አያሌው ነበርኩኝ። ሰናይ ቀን